ኮሜዲያን እሸቱ መለሰን ከሰሞኑ በዮኒ ጓያውና በመሰል መናፍቃን በኦርቶዶክስ ላይ ስለሚያደርሱት አላስፈላጊ ስም ማጥፋት አባቶችን በመጋበዝ እንዲህ ከእውቀት ነፃ ሆኖ ለሚናገሩ መልስ እየሰጣቸው ይገኛል። ታዲያ ይህንን ተከትሎ ኮሜዲያን እሸቱ መለሰን ዮኒ ማኛና ቦጭ በተቀመጡ ቱጃር ሊተሪስቶችና ፕሮፌቶች ገንዘብ በመደብ እሸቱን ዘብጥ ያወርደናል እያሉ ሲሆን በዙሪያም ዝርዝር መረጃዎችን አጋራቸዋለሁ። እውነታው ነው። የመጀመሪያው ባለስልጣን ይነሳል። የዘንድሮን የደመራ በዓል ለየት የሚያደርገው በለውጥ ውስጥ ሆነን ስለምና እኔ ያላችሁ እንግባባ። እኔ እያወራው ያለሁት በትንቢት ስም ስለሚነግዱ ሐሰተኞች ነቢያት ብቻ። ቸርች እኮ አለ የምትሄደው፣ ቸርቹ ነው የምትሄደው። የግሉ ቸርች አለው በርላይ እንዲህ ሱፉን አድርጎ ከረባት አስሮ እንዲህ ብሎ የተነሳው ፎቶ አለ። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር እንዳትረሱ። ሐሳብ አስተያየታችሁን ወንድማዊ ምክራችሁን እንዳሻሽል እንዳስተካክል የምፈልጉትን ማንኛውንም አይነት ወንድማዊ ምክራችሁን ደግሞ ኮሜንት ላይ ጻፍ እንድታደርጉልኝ እፈልጋለሁ። 60,000 ሰብስክራይብ ልንገባ ውስን ሰብስክራይበሮች ነው የሚጎሉን። ይሄንን ቪዲዮ ሰብስክራይብ ሳታደርጉ እየተመለከታችሁ የምትገኙ የኔ ቤተሰቦች ካላችሁ ሰብስክራይብ ያደርጋችሁ ጉዞ ወደ 60,000። ሳምንቱን በስፋት ሲያነጋግሩ ከነበሩት ቪዲዮዎች መካከል ተወዳጁ ኮሜዲያን እሸቱ መለሰ መታሰሩን ሁላችሁም ተመልክታችሁታል ብዬ አስባለሁ። ኮሜዲያን እሸቱ መለሰ ለመታሰሩ ምክንያት ናቸው ብሎ ብዙ ሰዎች ተቀባበሉበትና ሐሳብ አስተያየት እየተለዋወጡበት የነበሩትን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ብዙ ወዳጆችና ብዙ ተከታዮች እንዳሉ ይታወቃል። ሆኖም ብዙ ሰዎች በዚህ ሰዓት አዝነዋል፣ ባዶነ መደናገጥ ውስጥም እንዳሉ ይታወቃል። እኔም እንግዲህ እዚህ ሶሻል ሚዲያ ላይ እጅግ በጣም ከመወዳቸውና ከማከብራቸው ሰዎች መካከል እሸቱ መለሰ አንደኛው ነው። ፕላትፎርሞች ላይ ሲቀባበሉባቸው የነበሩትን መረጃዎች እነሱንም ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። ከትውልድ ወደ ትውልድ የሚተላለፍ ቅርስ፣ እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቡን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው፣ የውሃና የኤሌክትሪክ መቆራረጥን ዛሬውን ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። እሺ የመጀመሪያ ቪዲዮአችን የሶሻል ሚዲያው ህግ አስከባሪው ነው ሰመረ ባሪያው የሰጠው እጅግ በጣም ትክክለኛ መልስ አለ። እሱን ቪዲዮ ተከታተልን እንመለስ። ምን አይነት በረገም እንደሆነ እና ታዲያ እዚህ ሀገር ውስጥ ያለው ተስፋ ምንድነው? እናንተ ሲመስላችሁ? እኔ መቼም አንዳንድ ጊዜ ሲናገር ኮሜንት ጽፋላችሁ፣ ኔጌቲቭ ነገር አታሳይ፣ በዚህ አርግ፣ አመስግን የሚለኝ ሰውም አለ። ግድ የለም መመስገኑ እንዳለው ነው። መመስጋገኑ አደጉ፣ በለጸጉ፣ ሰለጠኑ የምንሰማው። አሁን እዚህ ሀገር ማህበረሰብ አለ ትላላችሁ እናንተ። ማህበረሰብ አለ፣ የኢትዮጵያ ማህበረሰብ አለ፣ የምታውቁት ያደግንበት ያሳደገን ጎረቤቶች፣ ሰው ምናምን፣ ፐብሊኩ ሞራል ዲሰንሲ፣ ጨዋነት ምናምን የሚባለው ነገር አለ። አሁን ይሄን አይታችሁ አለ። አሁን እኔ በዚህ ደረጃ እናውራ እስቲ።
ይሄንን ማውራው ከሁላችሁም ጋር ነው ከእያንዳንዱ ሰው ጋር። እንደዚህ ህፃናት እንደዚህ ገብተው የሚያረጉበት ሀገር ውስጥ ይሄ የፈለገ አይነት ፉቴጁን ሰው ዙም አድርጎ ቀርጾ እዛ ተቀምጦ ተገርሞ ይሁን ለምን ከፈለገ እንደው ታምረ በአይናችን ስንት ነገር እናያለን። ማን እኔ ቆመት ቀዳለህ እኔ ቆመት ቀዳለህ ለነዚህ ልጆች ውጡ አይባልም። አይኮረኮምም። አይነስቡን አጥፍታ አታባርም። ምንድነው ያፈራን? እቻን ሀገር የሚረከቡ ወጣቱ ትውልድ ሀገር ተረካቢው ምናምን የሚባል ወሬ ሰማለሁ። ዜና፣ ሲምፖዚየም፣ ወርክሾፕ፣ ስልጠና ማን እንደሆነ የሌላ ትውልድ ካለ አላውቅም። ያለውን እየተጫወትንበት ነው ያለው። የኛ እንዳልሆነ እየተሆነ ነው ያለው። እኔ የድሮ ዕቃችንን አሮጌ ዕቃችንን ራሱ ከነሱ በላይ የተሻለ እንሰበስባለን። እነዚህ እንግዲህ ማለት ምንድነው እንዴ? ምንድነው ነው? ሃይ ግማሹ እኮ ግራ የሚገባ ነገር እኮ ነው ለመናገርም ራሱ። ስታዩት አደነግጡም እንዴ? ማለት በአካል ስታዩቸው ቁጭ ብለው አዛው ጠጥተው አይደል? ቀዳ መጥተህ ከስተመር ላይ በቃ መጡልህ። አሁን ሰው ነህ አንተ፣ ልጆች አሉ ቤት። እንደው ይሄን የምታረግ ሰው ሙሉ እንደው ሰው ነህ አንተ። አሁን ለልጆች ዳቦ ይዘህ ትቀበል። እነዚህ ግን ልጆች አሉ ያንተ ስላሉ ሊትራሊ በአንተ አባት ስም ስለማይጠሩ ኦብቪየስሊ እንጂ እንደ ፕሪንሲፕሉ ማለት ልጆች ናቸው። ግን እኔ ነኝ ያበድኩት ነው ሌላ ሰው ማለት ይሄን ብቻ እንደ እስከዛሬም ብያችሁ አላውቅም። ግን ችግሩ ነው ይላል ማለት እኔ ጤነኛ መስላችኋለሁ። ፊል ፍሪ ኮሜንት ለመጻፍ አንተ ነበር ለሌላ ሰው ኖርማል ነው ይሄ ነገር። በጣም ነው የደረገጥኩት። ማመን ሁሉ አልችልም። እንደዚህ አይነት ስልጣኔ ደረሰ አሁን እዚህ ከተማ ውስጥ። ሰለጠንን የሚለውን ቃልና የስልጣኔን ሐሳብ እንደኛ የቀለደበት ሰው የለም በምድራችን ላይ። ህፃናት እንዲህ ሲያረጉ አያገባህም፣ አሸሽ ሲያጨሱ አያገባህም። መንገድ ላይ የማይገባ ቦታ ናይት ክለብ 16 ዓመት ያልሞላት ህፃን ልጅ ናይት ክለብ ሚኒስከርት አርጋ ምናምን አርጋ ስትደንስ እንደማይሆን አይነት ነገር እሷ ምኑን ታውቃለች መቼም በክሊፕ ላይ ያየችውን ዳንስ ለማሳየት ነው። እንደዛ ሲሰራራት ቆሞ የሚመሰጥ የ50 ዓመት ሰው ደግሞ አለ አብሮ አየው ምናምን የሚል እንደው እልብ ይበል። እዚህ ሌብል ጋር አይመለከታችሁም ጭራሽ። እንደ ማህበረሰብ እንነጋገር እስቲ። መንግስት አይመለከትም። አውት ኦፍ ኢንተረስት አውት ኦፍ ዋትኤቨር ዲዩቲ ማህበረሰብ ራሱ መጠበቅ አለበት። ወደኛ እናምጣው ግድ የለም ሌላ አካል ላይ ሪስፖንሲቢሊቲ አንጫ። ይሄ ግን አሁን የደረስንበት ስልጣኔ ነው። ፕራይቬት የራሳችንን ላይፍ ነው የምንኖረው። የራስን ላይፍ ኑር ብላ ገባ። ልጆቹ ተበላሽተዋል። ምን የዘንድሮ ልጅ የምታየው ነው የተበላሸ ትውልድ በዚህ ገብቶ ነው መፍትሄውን ሰው ከሆንክና የሚመለከት ከሆነ እዚህ ከተማ ይሮክ ልጆች በዚህ ሌብል ገብተው አዘው ሲጠጡ እያየህ ማለት ወፍራም ቆዳ እንዳላችሁ አጣጥቁ። ያሳዝናል። በጣም ነው የሚያሳዝነው። የምር በጣም ነው የሚያሳዝነው። አሁን ደግሞ የምናልፈው ኮሜዲያን እሸቱ መለሰ በዚህኛው ቪዲዮ ምክንያት ነው የታሰረው እያሉ የተለያዩ ቪዲዮዎችን ሲጠቅሱ ነበረ። ከነሱ ቪዲዮዎች መካከለኛ 3ቱን እንመለከታለን። ከዛ በፊት ግን የመጀመሪያ ብዙ ሰዎች የታሰረበት ቪዲዮ ሊሆን የሚችለው ይሄኛው ነው ሲሉ ነበረ። እስኪ ይሄንን ቪዲዮ ተከታትለን እንመለስ። የመጀመሪያው ባለስልጣን ይነሳል። የዘንድሮን የደመራ በዓል ለየት የሚያደርገው በለውጥ ውስጥ ሆነን ስለምና ማቴዎስ ወንጌል ላይ አለ ቁጥሩን የጠፋኝ። ሁለተኛው ይመጣል ያይናል። ሁለተኛው እንጨቶች ተደምረው ውብ ደመራ እንደሚሰጡ እኛም እንደመራለን። ከዛስ ተደምረንስ እኔ አላልኩም። ይሄ እናንተ አይዲያ ነው። እኔ አላልኩም። አንዳንድ ባለስልጣናት ደግሞ አሉ በጣም ጮክ ብሎ የሚያወሩ አላይሽም። ብዙ ጊዜ ባይዘይ ባለስልጣን ብቻ አይደለም እንደዚህ ትልልቅ ኢቨንት ላይ ማይክ ያለ የማይመስላቸው ሰዎች አጋጥሞሽ አያውቁም? በጣም የሚጮሁ ኢትዮጵያ እንደ መስቀሉ ቆፍረን አውጥተናታል። እንዴ የቱ ጋር እንዴ
ችግኝ ተከላ አይጠሩን ሄድ እንዴ? ኢትዮጵያ ስትቆፈር አይጠሩንም እንዴ? እንዴ አካፋ ከኛ እውነት እንሄድ ነበር። አሁንም ነገራችሁ በሙሉ ቴሌቪዥን ላይ የተላለፈ ዩቲዩብ ላይ ያለ ምንም የጨመርኩት ነገር አንዳንድ ደግሞ አሉ ይሄ በዓሉን ይሄ ፌስቲቫል ለማድረግ የሚሞክሩ ሰዎች አሉ። ወሬ ያጣፈጡ መስሏቸው የዘንድሮን የደመራ በዓል በብሔርና በሃይማኖት ሳንለያይ አንድ ላይ እያከበርን ነው። በእናትሽ ማማዬ ሙስሊሞች ደመራ ጀምራችኋል? የጥላቻ ንግግር ኢትዮጵያ ውስጥ ክልክል ነው ታውቃላችሁ አይደለ? ይሄ ፌስቡክ ላይ ምናምን እንጣጣለው ብትል እንዲህ ያወጡዋል ጎልጉሎ ማለት ነው። የጥላቻ ንግግር አይቻልም ከደመራ ቀን በስተቀር። ይመጣል ደግሞ አለ የደመራ ቀን ክርስቶስ ጥልን የገደለበት የፍቅር በዓል ነው ደመራ። የዛ ቀን ማለት መስቀሉ የተገኘበት የዛ ቀን ይመጣል። ከባድ የጥላቻ ንግግር ጨቋኞችንና የናጡት ነካሾችን አድርባዮችንና ባንዳዎችን እንደ መሽገር ተጣብቀው የሚመጠምጡንን ግንብራሶችንና እንጨቶችን እነዚህ በተባበረ ክንዳችን አፈር ድሜ እናገባቸዋለን። አሜን። ሁለተኛው ደግሞ ኮሜዲያን እሸቱን ሊያሳስረው የቻለው ይሄኛው ቪዲዮ ናቸው የሚሉ ሰዎችም አሉ። ይሄንን ቪዲዮ እንመልከትና ሐሳብ አስተያየት እንለዋወጥበታለን። እኔ ይኸውላችሁ እንግባባ። እኔ እያወራው ያለሁት በትንቢት ስም ስለሚነግዱ ሐሰተኞች ነቢያት ብቻ። ቸርች እኮ አለ የምትሄደው፣ ቸርቹ ነው የምትሄደው። የግሉ ቸርች አለው በር ላይ እንዲህ ሱፉን አድርጎ ከረባት አስሮ እንዲህ ብሎ የተነሳው ፎቶ አለ። እሱን አይተህ ትገባለህ። ከዛ እንደገባ ትልቅ ሳይኮ አለ። አንተ እንግዲህ ሰፈር ምናምን ጓደኞቼ ያጣሉ፣ ወላጆቼ ይሄ ልጅ ማላይበት የት ልሂድ ያሉ፣ ቺኮች ስደውልላቸው ማያነሱልህ፣ ስራ ንግድ ከሰረብህ፣ ሞራል የተነካ ሰው ልትሆን ትችላለህ። እነ ብሩስ ሊ ጋር ስትሄድ በሳይኮ ብድግ አድርጓል። በእግዚአብሔር ጋር አይደለም፣ በሳይኮ አንተ የተመረጥክ የተለየ ነህ ይላል። 6 ሚሊዮን ብር ወደ ህይወትህ እየመጣ ነው። ምድራዊ ነገር ነው የሚያወራ። ግራውንድ ፕላስ ቤት እየተሰራልህ ነው። ይኸው ግፊት ካለብህ ትጭራል፣ ከሌለብህ ራቫፎር ደጅ ይቆማል። ምንድነው ራቫፎር? የሚያምር መኪና ነው። አሜን በል ዝም ብለህ። ሰው ባንዴ 6 ሚሊዮን ብር ይኖርሃል፣ ራቫፎር ትነዳለህ፣ ግራውንድ ፕላስ ቤት እየተሰራል ነው ሲባል አሜን ነው እንዴት ነው ማለት ያለበት? እንዴ ያልሰራ አይብላ ያለ አምላክ፣ በላብ በወዝ ጥረግረ ብላ ያለ ጌታ፣ ሰማይና ምድር ያልፋሉ ቃሌ ግን አያልፍም ብሎ የተናገረ ፈጣሪ ቃሉን አጥፎ ነው ለአንተ ሳሰራ ቤትና መኪና የሚሰጥ? አሁን እኮ ያላችሁ እኛ በቃ የትም ፍጪው ዱቄቱን አምጪው ነው የምፈልገው። አቋራጭ ፍለጋ ተንገበገብ። ይህንን አይተው ነው የሚገራርሙ ብሩስ ሊዎች የተፈጠሩት። ሶስተኛው ደግሞ የተለያዩ ሰዎች እሱ ሊሆን ይችላል ሲሉ የጠቀሱት ዮኒ ማኛ ሲሆን ይህንን ቪዲዮ እስኪ ተከታትለን እንመለስ። በአንድ ግለሰብ ወንድማችን ሶሻል ሚዲያ ላይ የተሰነዘረ ትችት ነው። ቪዲዮን አይተን እንመለስ። የማይጠጣ እንዴ? ከጠጣስ ኦርቶዶክስ ሆነ ብትጠጣ ማንም የሚጠይቀኝ። ቻቹ እንዳያችሁ ተወዳጁና ታዋቂው የሀገራችን የስታንዳፕ ኮሜዲው ፈርቀዳጅ ኮሜዲያን እሸቱ መለሰን ከሰሞኑ በዮኒ ጓያውና በመሰል መናፍቃን በኦርቶዶክስ ላይ ስለሚያደርሱት አላስፈላጊ ስም ማጥፋት አባቶችን በመጋበዝ እንዲህ ከእውቀት ነፃ ሆኖ ለሚናገሩ መልስ እየሰጣቸው ይገኛል። ታዲያ ይህንን ተከትሎ ኮሜዲያን እሸቱ መለሰን ዮኒ ማኛና ቦጭ በተቀመጡ ቱጃር ሊተሪስቶችና ፕሮፌቶች ገንዘብ በመመደብ እሸቱን ዘብጥ እያወርደኗል እያሉ ሲሆን እንግዲህ ተወዳጁ
እሸቱ መለሰ በእነዚህ ቪዲዮዎች ምክንያት ነው ሊታሰር የቻለው እያሉ ብዙዎች የራሳቸውን ግምት እያስቀመጡ ይገኛሉ። የእናንተ ሀሳብ አስተያየት ምንድነው? እሸቱ መለሰ በጣም የምወደው በጣም የማከብረው ትልቅ ተጽዕኖ ፈጣሪ ሆኖ ሰው እንደሆነ ይታወቃል። የእሸቱ መለሰን የሚወጡ አዲስ ቪዲዮም ሲኖር እንግዲህ ቀጣይ ይዤላችሁ የምመጣም ነው የሚሆነው ማለት ነው። ሌላው ደግሞ ሁሌም እውነተኛ ታሪክን እናንተን ያስተምራሉ ብዬ ማስባቸውን ቪዲዮዎች ይዤላችሁ እንደመጣ ይታወቃል። ዛሬም እውነተኛ አንድ ባለ ታሪክ አለ። ይሄንን እውነተኛ ታሪክ ተከታትለን እንመለስ። ወንድሜ በሱ ፈቃድ ይህንን መልእክት ለውድ ልጄ ቪዲዮ ሰርተ እንድታስተላልፍልኝ እለምንሃለሁ። አደራ አደራ። ምናልባት እኔን በስልክ ማግኘት ከፈለክ ይሄው ስልኬ በማለት አንድ አባት ላከልኝ። እኔም ሳልጨምር ሳልቀንስ እንዲህ አቀረብኩት። ይድረስ የአይኔ አምሮት የልቤ ተስፋ ለሆንከው ውድ ልጄ፣ እኔ አባት ይህንን ደብዳቤ ስጽፍልህ አንተ ገና የ3 ዓመት ከ3 ወር ገደማ ሕፃን ነህ። ፈጣሪ በሕይወትና በጤና ያሳድግህ። ደብዳቤውን ለማንበብ ስትደርስ በስፋት ማንበብ አይቀርም። ልጄ ወዳጄ፣ እኔና እናትህ አንተን ከወለድን በኋላ በደስታና በፍቅር ነበር የምንኖረው። በተለይ አንተ በመካከላችን በመኖርህ ፈጣሪ ይመስገን ደስተኞች ነበርን። ታዲያ ምን ያደርጋል ኑሯችንን ያመሰቃቀለው የኑሮ ውድነት ሲመጣ የቀድሞ ደስታና ሰላማችንን አሳጣን፣ ነጠቀን። በሀገራችን በኑሮ ውድነቱ ምክንያት ብዙ ድርጅቶች ስራቸውን ለማቆም ተገደዋል። እኔም ተቀጥሬ የምሰራበት ድርጅት ከተዘጉት አንዱ ነውና ስራ ለማቆም ተገደድኩኝ። እንደ በፊቱ ላንተና ለናት እንዲሁም ለቤት ኪራይ የሚሆን በቂ ገንዘብ ማግኘት ስላልቻልኩኝ በነጋ በጠባ ከእናትህ ጋር ጭቅጭቅ ሆነ ነገሩ። በዚህ ሁኔታ ለመኖር በጣም ስለከበደን የግድ ስራ ፍለጋ ከአዲስ አበባ ሁለታችሁን ትቼ ወጣሁ። ልጄ ወዳጄ፣ አንዳንድ የመንግስት ባለስልጣናት፣ አንዳንድ ባለሀብቶች፣ አንዳንድ ሙሰኞች የድሃውን ማህበረሰብ ህይወት እያመሰቃቀሉ ይገኛሉ። እኛም የዚህ ገፈት ቀማሾች ነን። ልብ በል ልጄ ወዳጄ፣ የኔና እናትህ ንትርክና ጭቅጭቅ የመጣው በኑሮ ውድነቱ ምክንያት ነው እንጂ ጠልቻት ወይም ጠልታኝ አይደለም። እናትህን በጣም ነው የምወዳት። ልጄ ይህንን ደብዳቤ ልጽፍ የቻልኩት ሰሞኑን ጥሩ ሁኔታ ላይ አይደለሁም። ከተለያየን ደግሞ 1 ዓመት ሆነን። ባለሁበት ደስታና ጤና ርቆኛል። ፍርሃት እየተሰማኝ ነው። ስራ ብዬ በወጣም በየቀኑ በጠገቡ ዱርዬዎች እየተደበደብኩኝ መስራት እስኪያቅተኝ ደርሻለሁ። ልጄ ወዳጄ፣ ምናልባት እናንተን ማየትና ማግኘት ባልችል እንኳ ጥያችሁ ሄድኩት ስራ ፍለጋ እንጂ ከናንተ መለየት ፈልጌ እንዳልሆነ እንድታውቅልኝ ይፈልጋለሁ። ደግሞም ልብ ብለህ አድምጠኝ። እድሜህ ለስራ በደረሰ ጊዜ ምናልባት የህዝብ አገልጋይ ልትሆን ትችላለህና ሰዎችን ሰው በመሆናቸው ብቻ አገልግላቸው። የብዙ ሰዎችን ቤትና ትዳር የሚያፈርሱ ባለስልጣናት አሉና እነሱን አትምሰል። አደራ ልጄ፣ አባትህን ካንተና ከእናትህ ያራቀው ለሆዳቸው የሚጨነቁ ሆዳደር ባለስልጣናት እኛንና እኛን መሰል የሆኑ ሰዎችን በኑሮ ውድነት በጦርነትና በተለያዩ ነገሮች ተማረው ቤተሰቦቻቸውን እንዲበትኑ ምክንያቶች ናቸውና አደራ ልጄ እነሱን አትምሰል። ሌላው ደግሞ አንዳንድ ሰዎች ባሳለፏቸው ጥቂት ግንኙነቶች ተማረው ወይም በሰሙት ነገር ብቻ ተመርኩዘው ጓደኛ ምን ያደርጋል ሲሉ ትሰማ ይሆናል። እኔ ግን እልሃለሁ ምንም ቢሆን አንድ የልብ ጓደኛ ይኑርህ፣ ራስህን የምታይበት አንድ ብቻ። እሺ ልብ አድርግ። የልብ ጓደኛና ለጉዳይ በተሰበሰቡ እኩዮች መካከል ትልቅ ልዩነት አለ። ብዙ ሆናችሁ የምትሰበሰቡት ያ ማህበር ሊሆን ይችላል እንጂ ጓደኝነት አይደለም። ነገር ግን ክፉ ቢመጣ የሚደግፍ፣ ደግ ቢመጣ አብሮ የሚደሰት እንደ ልቤ የምትለው አንድ ሰው መኖሩን እርግጠኛ ሁን። ደግሞ ሞኛቱን አንተም ለእርሱ እንደዚያው ካልሆንክለት በሁለት ጎማ ብቻ የሚሄድ መኪና ማለት ናችሁ። ጓደኝነታችሁ በምቾት ይቅርና የእንፉቅቂት እንኳ ለመሄድ አይቻለውም። ልጄ አንተ ንጹህ ጭንቅላት ያለ ቆንጆ ፍጥረት ነህ። የራስህ ባህል፣ የራስህ ማንነት፣ የራስህ ሀገር አለ። ከዚህ ሸሽተ ከሌሎች ማንነት ተቀላቅለ ብትገኝ ለጊዜው ትክክል ይመስልሃል እንጂ ኋላ ጸጸቱ ከምንም ነገር የከፋ ነው። ለውጥ ያልከው ነገር ላንተ ብቻ እንጂ ያንተ ያልሆኑትን እንዳልጨመረ ስትረዳ ማዘንህ አይቀርም። ብቸኝነቱም ይገድልሃል። ክፉ ልማድን መለወጥ ይቻል ይሆናል፣ እርሱንም ቢሆን ተባብሮ ነው። ማንነትን ግን መለወጥ የማይጠቅም ጉዳይ ነው። ፍም እንደማዳፈን ይቆጠራል። ያጠፋኸው መስሎ እንዳትሞኝ። ከማንም የማይተናነስ ባህልና እምነት ያለ ሰው ስለሆን የሀገር ኩሩ ዜጋ ሁን።
የማያስደስቱ የሚያበሳጩ ነገሮች እንኳን ቢኖሩ የድርሻህን ስለመወጣት አስብ እንጂ በማማረር ብቻ ጊዜን አትፍጀው። ማድረግ የምትችለውን ከማሰብ ይልቅ ምሬት ብቻ የሚቀና ከሆነ ያስከውንም ያሳጣሃል። ስለዚህ ራስህንም ሰዎችንም ሀገርህን ስለማሳደግ ሁል ጊዜ አስብ ልጄ። በዚህች ዓለም ስትኖር መናገር ጥሩ ነገር ነው። የፈለከውን ሊያሰጥህ ይችላል። ነገር ግን ከአንደበትህ ለሚወጣ ቃል ሁሉ ማጥለያ አበጅለት። እኔ እኮ የምናገረው አንዴ ነው፣ በሆዴ ግን ቂም አልይዝም አትበል። ፈንጂም አንድ ጊዜ ይጮሃል፣ ነገር ግን ወይ አይን ያጠፋል ወይ ደግሞ እጅ ይቆርጣል፣ ሲከፋም ከሞት ያደርሳል። ያንተም ንግግር ጉዳት ካደረሰ በኋላ ልትመልሰው ብትፈልግ የምታወጣው ጉልበት የእጥፍ እጥፍ ሊሆን ይችላል። ስለዚህ ቀድሞውኑም ያልተጣራና አሰራ የበዛበት ክፉ ንግግርን አትናገር። ከዚሁ ጋር አያይዤ የማስታውስ ነገር ቢኖር ማዳመጥ የመናገር እጥፉ መሆኑን ነው። ሁለት ጆሮ አንድ አፍ የተሰጠው ለዚህ እንደሆነ ሲናገሩ ሰምቻለሁ። መናገር ቢያሰጥህም ያለህን ወይም የተሰጠህን ለመጠበቅ ግን አስተዋይና ጥሩ አዳማጭ መሆን ይኖርብሃል። አደራህን አውርተው ከማይሰሩ ሰዎች መካከል ራስህን አታኑረው። ዘወትር በደንብ አስበው አዳምጠውና አገናዝበው ከሚሰሩት ጋር ይሁን። አደራ ልጄ ወዳጄ፣ ቅንና አዛይ ልብ ይኑርህ። አደራ አደራ። በጣም እወድሃለሁ። እግዚአብሔር ያሳድግህ። ሁልጊዜም የሚወድ አባትህ ኤኤም። ሰይፉ ፋንታውን ለፍርድ ይቅረብ የሚሉ ነገሮች በተደጋጋሚ ሚዲያ ላይ የተቦሰቱ ነው። ምክንያቱም ክሬቲቭ አዋርዱ ላይ ዩቲናስ እንድታሸንፍ አድርጓል ብለው ነው እያወሩ ያሉት ማለት ነው። እስቲ ሁለቱን ሚዛን ላይ ብታስቀምጧቸው እስቲ ምን ይመስላችኋል እናንተ ማለት ነው? አሁን ዩቲናስ ታሸን ትበልጣለች ወይስ አዶናይ ይበልጣል ብላችሁ የምታስቡት እንደናንተ ጭንቅላት ማለት ነው? ግን የሚገርማችሁ ነገር የሚመዘነው አሁን ምሳሌ እናንተ የቲም ሂዱ የትም ዋና መብለጡ ነው አይደል? አንድን ሰው ማለት ነው። እና እሷ በጣም ጥላው ይላለችው። በዛ የተነሳ እንደውም የሚገርማችሁ ነገር ልጅቷ አንድ ማደንቅላትን ነገር ልንገራችሁ ለዩቲናስ ማለት ነው። ወላሂ እላችኋለሁ ኮንፊደንሷ አዩ እስከ ጥግ ነው። እንዲህ ነው ማለት ነው። እናቴ ትሙትላችኋለሁ። ምን እንደው ታውቃላችሁ ያን ይሄን አክል ያስገረመኝ ማለት ነው አዶናይ ማለት በየላይፉ የሱ ተከታዮች ሊሆኑ ይችላሉ፣ እሱም የቀሰቀሳቸው ሊሆኑ ይችላሉ። ላይቭ ከፍተው እሱም ቮት እያደረጉ ነው። ከትውልድ ወደ ትውልድ የሚተላለፍ ቅርስ። እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ፣ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው። የውሃና የኤሌክትሪክ መቆራረጥን ዛሬውን ይርሱት። ከርሰ ምድር ውሃና ጄነሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን። ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የህይወት ቦታውን ዛሬውኑ በ0957 776424 ላይ ይደውሉና ቤተሰብ ይሁኑ። ናንዴ ምንቱ አቤት ነው ተወለ እንተልባ አዩት የኔ እናት ምን ነበር? አየን የልጅ ይሄ ተልባ ስፍር በመስፈሪያው ላይ ያማረ ይቆለላል። አለስስት መስፈሪያውን ሞልቶታልና የተሰፈረለት ሰው ደስ ይለዋል። ሲታይም በረቅረቅታው የሚፈጥረው የውበት ስብርባሪ ልብን ይማርካል። ችግሩ ግን እዚህ ጋር ነው። ተልባውን የሰፈረው እጅ ላይ ታይመለስ መንሸራተት ይጀምራል። ሰፋሪውም ነጋዴ ተመልሶ እንደሚሸራተት ስለሚያውቅ በመተረፍረፉም ከስራለሁ የሚል ስጋት የለበትም። አተረፍኩ ባው ነው የሚጎዳው። ሰፋሪው ሳይሰጥ ነው የሰጠም ይመስለው። ተቀባው ግን በተቀባይ ልብ የሌለ ነገር ይቀበላል። ያንዳንድ ሰውም ባህሪ ልክ እንደ ተልባው ስፍር ነው። በልዩ ልስላሴው ይቀርበናል። ብርቅርቅታው ያማልለናል።
ፍቅሩ የተራራ ያህል ይቆለልብናል። እንደዚህ ያለ ሰው ጓዳችን ገብቶ ሕይወታችንን ሊያስተካክልልን ተፈጣሪ የተሰጠን የጸሎታችን መልስ ይመስለናል። የማይዘልቅ ማህበር በጠጅ ይጀመራል እንዲሉ የአንዳንድ ሰዎች ማንነት ወደ ቅራሬነት የሚመለስ አይመስለንም። የተልባ አይነት ባህሪያት ያላቸው ሰዎች ጋር ተያይዞ ልም ጥፍት ብቻ ይታየናል። ልባችንን ጥለንበት በተስፋ አሁን ወደ እኔ ከረጢት ይገባል ስንል እንደ ተልባ ተንሸራተው ይቀራሉ። መቆለሉ ሐሰት፣ መለስለሱ ውሸት ሆኖ በውበት መሰፈሩ በውበት ለመንሸራተት መሆኑን ይገባን ተዘገየ ነው። አንዳንድ ሰዎች አሉ ስንላቸው የማይኖሩ፣ መጡ ስንላቸው የሚቀሩ፣ የኔ ስንላቸው እንደ ጉብ የሚበኑ፣ ለመብራትም ሆነ ለመጥፋት የሚቸኩሉ አንዳንድ የተልባ ስፍሮች አሉ። እንደዚህ ያሉ ሰዎች ለኛ የማይሆኑን ለራሳቸው መሆን ስለማይችሉ ነው። ለራሱም ለእግዚአብሔርም የማይሆን ሰው ለኛም አይሆነንም። በጊዜ ተሰናብቶን የሚሄድ ሰው ጨዋ ሰው ነው። ቢያንስ እንኳን ጊዜያችንን እንድናተርፍ የአንበሳውን ድርሻ ይወጣል። አንዳንድ ሰዎች በእጮኝነት ዘመናቸው ለተለያዩአቸው ሰዎች በጣም ሲያዝኑና ሲጨነቁ እንመለከታለን። ነገር ግን የሚያዝኑ ሰዎች ያዘናቸው በትዳር ላይ ሆኜ ቢለዩኝ ይሻላል ተሚል ቁጭት ነው። ነገር ግን ከዳተኛን ሰው ሙጭጭ ማለት ተመም ሳይድኑ በመስተገሻ እንደመኖር ነው። ድመት መልኩሳ አመሏን አትርሳ እንዲሉ የመለኮሱ የመነፈሱ የተለወጡ የተቀየሩ ጨዋ ያሳደጋቸው የሚመስሉ ተልባው ማንነታቸው ሲገለጥ ቅም ማንነታቸው ሲነሳ ልባችንን ሲያሳሱና ሲያደሙ ይኖራሉ። ከኛ የሚፈልጉትን እስኪያገኙ እንደምንፈልገው የሚሆኑልን አንዳንድ ሰዎች አሉ። ለልባቸው ለአጭር ቀን ነው ችግር የለውም እያሉ ይሸከሙናል፣ ይደግፉናል። መቁረብም መመነንም ማስመሰልም ድራማ መስራትም በኮንትራት ስለሆነ አይከብዳቸውም። የተልባ አይነት ባህሪ ያላቸው ሰዎች የተሻለ ተመጣ ለመጫረት አይግደረደሩም። የዓለም ሕዝብ 8 ቢሊዮን ደረሰ ስንል እንደነዚህ ያሉ ሰዎችንም ጨምሮ ነው። አትፍሩ፣ ብዙ አደጋ የሚፈጥሩ አይደሉም። ያሉና የነበሩ የሚኖሩ ናቸው። የሚጎዳን የኛ ለማወቅ ነው። እንደነዚህ ያሉ ሰዎች በእግዚአብሔር ታልተለወጡ በቀር በእኛ ምኞትና ፍላጎት መለወጥ አይችሉም። ሁላችሁንም ወዳቸው ቤተሰቦች ለዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሀሳብ አስተያየታችሁን ወንድማዊ ምክራችሁንም ደግሞ ኮሜንት ላይ እንድታስቀምጡልኝ እፈልጋለሁ። ቀጣይ በአዳዲስ ቪዲዮዎችና በተመረጡ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ። እወዳችኋለሁ።